ዘጠነኛው ሺ ላይ እንግዲህ ያለፉትን 6 ዓመታት 7 ዓመታት ይህንን ድንቅ ስራ ለሰጡን ለጸሐፊዎቹ ዳይሬክተሮች ተቀያይረዋል። ፕሮዲዩሲንጉን ቴክኒካል ነገሩን ለሰሩት ሁሉ ባሉበት እጅግ በጣም እናመሰግናለን። መልካም በዓል ይሁንላችሁ። እርስ በርሳችሁ የእንትናን በሰራውት የምትሉት አላችሁ? አንቺ ማርቸኛ ነሽ። አንድ ሲኒ ናት ያለችው። እኛ እንደዛ ተደርገን ነበር የሆነ ሰዓት ላይ እኔ ሱሬን እኔ አቤን አንተ አቤን እኔ አቤ እኔን እሱ የራሱን ተቀያይረው የሆነ ብቻ ተቀያይረንም ምናምን ተብሎ የተሞካከሩት ነገሮች አሉ። ግን በቃ እኔ እንትናን ከዛ እንደማንችለው ነው የገባኝ። አሁን የአቤን መስራት ለካ ምን ብሎ ማየት ነው እንጂ መስራት ነው። ሁሉም የየራሱ የተለየ ቀለም አለው። ግን በደንብ ነው እንትን ያልነው በደንብ ነው የሰራነው እና ከዛ በቃ አንተ ተቀርጾ ሲያልቅኮ ኦፍ ኮርስ አንተ ብዙ ነገር ታውቃለህ። ተቀርጾ ሲያልቅኮ በቃ እኔ ወደ ቤት ስሄድ ፌንቱላ ልሰራ ይግዳዳኛል፣ እግሬ ይቃጠላል ምናምን ነው። በጣም እንትን ነው የምንሰራው እና ደግሞ አንድ ክፍል ከዚህ የሆነ ሰዓት ላይ አንድ ክፍል በቃ በአንድ ቀን ይለቅ የሚል ሀሳብ መጣና በጣም እየተግባባን ስንመጣ ይለቅ ምናምን ተብሎ እሱን ለመስራትም ደግሞ ሁሉም የራሱን ሩጫ ይሮጣል። በጣም ኢነርጂ ነው የምናወጣው። ከዛ በኋላ እሱ ደግሞ ወደ ቤት ምናምን ስትሄድ በጣም እንትና ያደርጋል እና ያንን ስለለመድነው ነው መሰለኝ በቃ ከካራክተራችን ውጪ እኔ ይቻላል ፍንክቼ ይሄው በዙ በቃ ይበል ሌላ ድካም ነው። የማትረሱት እንትን ቃለ ተውኔት የማትረሱት ተደራርቧላ አሁን በስቶ ተደራርቧል። ቃለ ተውኔት እንኳን ያው ለማሰብ ግን እንትን ይላል። አሁን አንዳንዴ አባባል ለምሳሌ አገላለጽ አንዳንዴ የአንዳቸውን እንደዚህ ሁሌ የሚሉት ለምሳሌ ጮባው የሚለው ወይ አቡ የሚለው ምናምን ሁሌ የሆነ ነገር ይልና አንዳንዴ ተዋርሰህ ምናምን አንድ ሰው ጋር ታገኛለህ። አንድ ወቅት ላይ የሆነ እንትን ብለህ ከዛ ከመልመድ የተነሳ አንደኛው እንትን ይላል። ከዛ ይልቅ ግን በጣም ሁሌም የማይረሳኝ ነገር የሚደገመው አንዳንዴ የሆነች ዲያሎግ ትገግምብህ የለ ልክ እሷ ላይ ስትደርስ ተከብደሃለች ማለት የሚያቅትህ አንዴ ከተመመች በቃ በሱ እንዴት ፈን እንደሚደረግ ሁሉም ሰው ስለሚጠብቀው አንዴም ቢካለ ተሳሳተ ኮንኮ ደግሞ ምንድነው ውጪ ያለው ሰው ጭንቀት የለበትም፣ ይይዘዋል፣ በቀላሉ ይዘዋል። ለምሳሌ ወይ ካሜራ ላይ ወይ ድምጽ ላይ ያለ ሰው እንዲህ ለምን አትለውም ይላል፣ ራሱ አክተሩም ይላል እንጂ ራሳችንም እንላለን። ከዛ በኋላ አንተ ግን ለማለት ዳገት ይገግማልና አቤ እንደውም የሚላት ነገር አለች። እንዲህ በለው ስንባባል ፋየር ኤንድ ግራስ ያርጋችሁ የሆነ ነገር ሲሳሳት እንስቅበታለና ከዛ በኋላ ይጠብቅና ደግሞ እኛ ስንሳሳት ይሄን እኮ ነው ኦዲየንስም ጋር በጣም እንትን ነው። አሁን ልክ ሲታይ ወይ 25 ደቂቃ ምናምን ነውና ኧረ ሙሉ ቀን ያውላል እኮ ያሳደራል ማለት ለዛች እንዴ ስንት አሁን ግማሽ ቀን ራሱ ብዙ አይደል እንዴ ይላል። እዚህ ላይ እኮ አንዳንድ ጊዜ ድካምም ጥናቱም ወደ ቤት ይመጣል። ቤት አጥንተህ ነው የምትሄደው፣ ማምሸቱ ይኖራል ምናምን። ይሄ ከቤተሰብ ጋር የማያግባባ ሊሆን ይችላል። ግን ቤተሰቦቻችን ሙያችንን ተረድተው ወደው ይቀበሉታል። እዚህ ላይ የምትሰጧቸው አስተያየት ካለ የምታመሰግኑት ካለ እድሉን እንስጥ። ከባዱ ደግሞ የሚሆነው ምን መሰለህ፣ በተለይ እነ ኬኳ ኮሚ ልጆች አንደኛ ምንም የማይገባቸው ምን እያደረኩ እንደሆነ የማይገባቸው የሆነ ነገር አንዳንድ ጮክስል በቃ ሌላ ሰው ነኝ እና እኔ አሁን ቤት ምንም ትሬኒንግ ምናምን የሚባል ነገር ትቻለሁ ማለት ምናምን በቃ ብቻዬን ሰውን ነው የማደርገው። የተለያዩ ቦታዎች ሆኜ ብቻዬን ሰውን ነው የማደርገው እንጂ ልክ ከነሱ ጋር እነሱ ምንም አይገባቸው አይመለከታቸው። ግን በጣም የነሱን ሁሉ ያዘች ኪኪ ናት በቃ እና የእንትኑ ያስቀኛል። አንተ የኬኳ ቀርጻሃት ቲክቶክ ላይ ሰራ የሞከረ ነው ያጠና ይሄ አባቴ ነው አይዟችሁ 9ኛው ሊሰራ ይሞክራል አበረታቱት። አባዬ ወዳጁ እሺ ለምን እሱ ቲቪ ላይ
ሺህ ላይ ሊሰራ እየሞከረ ነው። አስማቱ አለው፣ ያጠፋል፣ ያበጣል። ስለዚህ ውደዱት። ቪዲዮ እዩት፣ ፊቱን እዩት። እኔ ሰብስክራይብ አግኝ በስጋኒ እንዴ ሳልክ ዘጠነኛ ሺህ ላይ ሊሰራ እየሞከረ 6 ዓመት ሰርቼ አስበው እና ለነሱ ምንም ደንታቸው አይደለም። ከዛ ከሆነ በኋላ እንደውም ነግሬያት ዘጠነኛው ሺህ አሁን ቲያትር ልሰራ ነው የሚሄደው። የሆነ አሁን ቲያትር ስሰራ ቲያትር ልሰራ ነው የሚሄደው። ዘጠነኛው ሺህ ታውቃለች መድረክ ስሰራ መድረክ ላይ በታሪክ እኔም የምችል አይመስለኝም። እሱ አሁን የሆነ ድምፅ ብታሰማ እዛው ቀረጻ ወስጃት አላውቅም፣ ግን ትሄጃለች ምናምን እላታለሁ። በመሀል ትምህርት ጀመረች። በቃ ወደፊት ማየት አለባት። ማየትማ ምን እንደምቆጭ ታውቃለህ? ተስፉ ቲያትር ሲሰራ ማዘር አይቶ አታውቅም፣ እስክትሞት ድረስ ማለት ነው። አይቶ አታውቅም በቃ። እና እንትን ይለኛል፣ ለምንድን ነው አይታ የማታውቀው ምናምን የሚለው ነገር አለና ጩጮቼ ምን ሪታየር ከማድረግ በበዓል አይወራም። በ6 ዓመት ቢያዩልኝ ማየት አለባቸው። ግን እንዳልከው አሁን ግን በተለይ አጋሮች ይሄ ባለቤት በጣም መመስገን ያለበት። እኔ ደግሞ እንደ ቤተሰብም በጣም ቤተሰባችን በጣም የተጠባበቀ ነውና እህቴ ወንድሞቼ ምናምን በጣም ነው አስተያየት የሚሰጡኝ፣ ድጋፉ ምናምን እንዳለ የሆነ ጥሩ ስራ ሳሰራ ስቀር እኮ ራሱ እንደሌላው ቤተሰብ እንትን አይልም፣ አይዞህ ምናምን አይልም። ፊት ለፊት ነው እዛው በቃ የሚነግረና ያ ነገሮች በጣም ሰፖርት ያደርገዋል። እና ቤተሰቦቼ፣ ባለቤቴ፣ እህት ወንድሞቼ በጣም አመሰግናለሁ። እንዴት ነው ፕሮግራሙ? ተመቻችሁ? እንግዲያውስ እነዚህንና መሰል ፕሮግራሞች በየጊዜው እንዲደርሳችሁ የዛሬ ከቃናን የዩቲዩብ ቻናል ሰብስክራይብ አድርጉ። በሰርግ ስንተኛው ቀን ቀረጻ ሄድክ? 1 ወር ምናምን አልቆየም። አርፈሃል? ምንም ስራ አልነበረም? አይ የለም፣ ዘግቼ ነው። እስኬጁል አሳረፈ ነው። አስቀድማችሁ ሰርታችኋል? ያው እንደዚህ መነጋገሩ ቲያትር ቢሆን መነጋገሩ ምናምን ስላለ ተፈልቅቀ ነው የምትወጣው። የለም እንደዚህ አይነት ረፍት የለም። መልሰህ ስቴጅ ላይ ቲያትር ከባድ ነው። ዘወትር እሁድ ከ8 ሰዓት ተኩል ጀምሮ ከተባለ ከባድ። ጫጉላ ላይ ነኝ እንትን ላይ ነኝ አይሰራም። ቤተሰቦቻችን ሊመሰገኑ ይገባል፣ ይህንን ባህሪውን ተረድተው ስለሚያግዙን። 9ኛው ሺህ ላይ በተለየ ሁኔታ ለስራው መሳካት የሚያግዙ አስተዋጽኦ የሚያደርጉ እማና እኛ አሁን ለኛ አይደርሱም። ለምሳሌ ወይ ከቴክኒክ ውጪ ሊሆን ይችላል፣ ወይም እዛ ላይ ሊሆኑ ይችላሉ። የተለየ ልታመሰግኗቸው የምትፈልጉት ሰው ካለ ወይ አካል ካለ በዚህ አጋጣሚ ሀሳቡን የፈጠረው ወንድም አገኝ ለማ በደንብ መመስገን አለበት። በጣም ዴሊኬትድ ነው፣ በጣም ሃርድ ወርከር ነው፣ በጣም ጎበዝ ልጅ ነው። ያው እሱ ይሄን ዲዛይን ስላስያዘው ነው ስቲል ያለው፣ መመስገን አለበት። አቤልም ኮሚትድ ሆኖ ሳይሰለች ብዙ ፈተናዎች ሲመጡ እያለፈ እስካሁን ፕሮዲውስ እያደረገ መመስገን አለበት ብዬ አስባለሁ። ሁሌም የሚገርሙኝ ፕሮዳክሽን ማናጀሮች ናቸው በየጊዜው የሚመጡ። በጣም ሀስሉ ከባድ ነው። የሁሉንም የ20 ምናምን ሰው አመል ችለው ከዛ ሎኬሽን ከዛ አዲስ የሚመጣ ካስት ምናምን ይሄው በጣም ብዙ በርደን አለውና ሁሌም መመስገን ያለባቸው አመስግናቸው። አሁን የምንጠራልህ ስሞች የወንድም አገኝ እንደውም ለትልቅ ሰው የቀረበ ስም ነው እና ወንዴን ሲያገኙት መንገድ ላይ ሰው ምናምን ያው በብዙ ፊቱ ስለማይታይ ሲያገኙ እንዴ ምናምን አትቀልድ ምናምን ይለዋል። እሱ ነው ምናምን ይለዋል። በጣም ፍንዳቶች ናቸው ማለት ወጣቶች ናቸው ሁሉም እዛ ላይ የሚሰሩ በጣም ወጣቶች፣ ግን የሆነ መነቋቆር አታይም፣ የሆነ መሰለቻቸት ምናምን አታይም። በደንብ ነው በደንብ ለኛ በተለይ ለኛ በጣም ኮንፈርታችንን በጣም ጠብቀው ነው የሚሰሩት። ሳውንድ የሚሰሩት ይሄ ላይት ላይ ያሉት ልጆች ካሜራማኖቹ ምናምን በጣም ጎበዞች ናቸው። አሁን ደግሞ ስታይሉ ተቀይሯል መሰለኛል። ሁሉም ቦታ ስትሄድ ከካሜራ ጀርባ የምታየው ወጣት በቃ ይለኛ ኢነርጂ ምናምን ያለው ነውና በርቱ በርቱ፣ እዚህም ያላችሁ በርቱ ማለት ነው።
ኦኬ እንግዲህ የምናወራው ስለ ሲትኮም ነው። ስለ ሲትኮም እያወራን ስለሚያስቅ ነገር እያወራን እኛ ለመሳቅ መቼም ሰው እንዲስቅብን ይጋብዛል። ጩባው እንግዲህ እንደምናውቀው በሙዚቀኛነቱ ነው። አመንም አላመንም የዓመት አስቤዛ በሶስት ቀን በልተሽ ሲርብሽ ሚስኮን አታድርጊ ወይኔ አቤት አቤት። እኔ እኮ ዘፋኝ ከመሆን የግጥም መድብል ባወጣ ነው የሚሻለኝ። ላውጣ እንዴ? አንተ እኮ ዝም ብለህ ነው የምትጨነቀው። እንዴት? ዘንድሮ ካሉት 1000 ዘፋኞች መካከል ግጥም ያለው ዘፈን የሚዘፍኑት እኮ 3 አይሞሉም። አታናጥበኝ ሰውዬ፣ አታናጥበኝ ብያለሁ። እኔን የሚገርመኝ እዚች ሀገር እድገት እኔን የሚገርመኝ እዚች ሀገር እድገት መንደሬው ምን ይላል ቀስ ብለሽ ደግ ኧረ እባክህ ወርቁ ጉንጬን እንዳታስቆርጠኝ። እንዲህ አይነት ድምፃዊ ድምፀ መረዋ ድምፃዊ ይዘን ድምፁን አለመስማት ትንሽ ይከብዳል አይደለም? ምን ትላላችሁ? እንስማው እስቲ